ቢዝነሱ ቀላል አይደል። ይሄ ኤርትራዊ ገንዘቡን ተሸክሞ ኢሳያስ ሀገሩ አያስገባውም። የወጣው በበረሃ ነው። እዛ ጭንቀት ውስጥ ተረሱን አጋንንት ነው ብሎ ይሄንን ስትረስ የኤርትራውያን ጭንቀታቸው አጋንንታቸው እኮ ኢሳያስ አፈወርቂ ወደ ኤርትራ መግባት ነው የማይችሉት። ብዙዎቹ ግን መምህር ግርማ እንዲያድንላቸው አጋንንቱን ያወጣል። አጋንንቱ ኢሳያስ ነው። ኢሳያስን የሚያወጣው ጦር እንጂ የመምህር ግርማ መቁጠሪያ አይደለም። በእውነት አይደለም፣ መቁጠሪያ አይደለም። ግን ይጨነቃሉ። ሲጨነቁ መምህር ግርማን ለመቅረብ ሲሉ ብዙዎቹ ይመጣሉ። ብር ይዘው፣ ዩሮ ይዘው፣ ዶላር ይዘው ምናምን ይዘው ይመጣሉ። ከዛ በኋላ እጃቸው ታይቶ ነው አጋንንቱ የሚወጣላቸው። ለዚህ ነው ደበበ ቢዝነስ ሲሰራ ባለፈው ጊዜ እነ መምህር ግርማን ይዞ መጣ። አያችሁ፣ ይዞ መጣ። ከዛ አውደ ምሕረቱ ላይ ቆመ። ከዛ ግርማ አላስቀደሰም፣ ግርማ አልጸለየም፣ ኪዳን ላይ አልነበረም። ቆይቶ ከሆነች ቆንጂዬ ሴት ጋር የመጣው ይዛ የመጣችው ቆንጂዬ ሴት ናት። ከመጣ በኋላ ቀጥታ ወደ ጸበል እንትኑ ሄደው ወደ ዲስኩሩ ሄደው። ከዛስ ምንድን ነው ያለው? መጀመሪያ መዳን የምትፈልጉ 1,000 ብር ያላችሁ በዚህ ተሰለፉ አለ። ይሄ አሜሪካን ያለ ጎጋ ስትረስ ያደረቀው እዛ ቢል የሚጮህበት በሙሉ 1,000 ዶላሩን ቼክ ይዞ ደበበ እቺ መጫሪያዋን ይዞ ማሽኗን ቆሟል። ከዛ 1,000 ብር ያዙ፣ ተሰለፉ። በደቂቃ 82 ሰዎች መድረኩ ላይ ቆሙ። 82,000 ብር ማለት ነው። በውሃ እዚህ ግንባር ላይ ለመረጨት። እንዲህ አይነት ቢዝነስ ታዲያ በየትኛው ዓለም ነው ያለው? የለም። አጋንንት አስወጣለን የሚሉት ሰዎች ጋር ብቻ ነው ያለው። ከዛ በኋላ ባለ 700ዎች ይሰለፋሉ፣ ባለ 500ዎች ይሰለፋሉ፣ ባለ 100ዎች ይሰለፋሉ። በአንድ መድረክ ላይ 3 ሰዓት ቆይቶ 4 ሰዓት ቆይቶ ከመቶ ምናምን ሺህ ዶላር በላይ ይሰራል። ከዛ መቁጠሪያ ይሸጣል። መቁጠሪያው ደግሞ ይሄ ሹፌሮች ኪንታሮት የሚከላከሉበት እንጨት ነው። የዚህ የሹፌሮች የሙቀት መለኪያ አድርገው የሚጠቀሙበት እሱ ነው። እሱ ይቸበቸባል። የመምህር ግርማ አጋንንት ማስወጫ ነው ተብሎ ሰው የገዛውን እንጨቱን ገዝቶ ደግሞ ራሱን ሲቀጠቅጥ ይውላል። ይቀጠቅጥና ሲያመው ይጮሃል ይላል። የታባክ አገኘው ይላል። ሰው ራሱን ቀጥቅጦ እንዴት ነው እየተቀጠቀጠ ነው አሁን እየበሰለ ነው ምናምን ብሎ ራሱን ይቀጠቅጣል። ቀጥቅጡ ተብሎ ማለት ነው። ረንዶ መድኃኒዓለም ረንዶ በቃ በለን ቀጥቅጥ ይባላል። ራሱን ይቀጠቅጣል። የብዙዎቹ የመምህር ግርማ ሰዎች ተመልከቱ፣ መኪናቸውን ተመልከቱት። መኪናቸው ጋር መስቀሉ አለ፣ መቁጠሪያው አለ። ለምንድን ነው ሲባል ከአደጋ ለመከላከል ከግጭት ለመከላከል ነው ይላሉ። የመምህር ግርማ መቁጠሪያ የመምህር ግርማ ሰዎች ታውቋቸዋላችሁ። አሜሪካ ሂድ፣ ካናዳ ሂድ፣ አውሮፓ ሂድ ታውቋለህ። ከመንገድ ላይ ከመኪና ጠጥታ አትስከር። መኪና ጎማውን ቼክ አርግ፣ ዘይቱን ቼክ አርግ፣ ፍሬኑን ቼክ አርግ። የመንገድ ስነ ስርዓቱን ጠብቀህ ንዳ። ከዛ በተረፈ እግዚአብሔር ነው የሚጠብቅህ። አንተ ራስህን ብትጠብቅም ፍሬን የበጠሰ ይመጣል፣ ይወጣብሃል፣ ሳትብሎ ትጋጫለህ ምናምን። ከዛ በኋላ የመምህር ግርማ መቁጠሪያ ከተጨፈለቀው መኪና ውስጥ አብሮ ይወጣል። ከዛ የዘይት ይገዛል። እኔ እዚህ 3 ብር የምገዛው 2 ብር የምገዛው የኦይል ምንድነው ኦሊቭ የሚባል እንትን አለ፣ የወይራ ዘይት፣ እሱ ይገዛል። ያ የኦሊቭ የተገዛው ደግሞ እዛ ውስጥ ይገባና በብልቃጥ እላዩ ላይ ከኢየሩሳሌም የመጣ ወይም በመምህር ግርማ የተጸለየበት ተብሎ ይቀመጣል። አንድ ቀን ጸልዮበት አያውቅም። ይሄን የሚሰሩ ልጆች አሉ፣ ይሄን የሚሰሩ ሰራተኞች አሉ። ከዛ ያን በሙሉ እዛ ይሸጣል። ታክስ አለው የለውም፣ ቀረጥ አለው የለውም፣ ግብር አለው የለውም። ይሄ እያደገ ሲመጣ የደብሩ አስተዳዳሪ የደብሩ ጸሐፊ ይመሳጠራሉ። መምህር ግርማ የማጥመቂያ ቦታ ይሰጠዋል። ህዝቡ እዚህ ቦታ ነውና ይባላል። እዛ አስራታችሁን ስጡ ይባላል። አስራቱ ለቤተ ክርስቲያን ገብቷል። ሰበካ ጉባኤው ካህኑ ደሞዝ ስለገባለት ደስ ይለዋል ደሞዝ ስለገባለት። አለቃውና ግርማ ደግሞ ይካፈላሉ። ግርማ ደግሞ ይሸጣል። ምን ይላል ቤቱ የክርስቲያን የነጋዴ ቤት፣ የሸቃጮች ቤት። ታክስ አለ የለም፣ ግብር አለ የለም።
ይሄ ደግሞ ለምን ያንሰኛል ብሎ ግርማ የገዛ ልጁን አምጥቶ በ20 ዓመቱ በ19 ዓመቱ ቄስ አድርጎ መስቀል አስይዞ በተራው ደግሞ እሱ አሰልፎ አጋን በእውነት አጋንንት እንደዚህ ያርገው። ካናዳ የለ አሜሪካ የለ ምን የለ። ይሄ ሲነገር ቀንቶ ነው ምናምን ምን ያስቀናል? ይሄ አሬ እዚህ ያጋንንቱ አፍቃሪ በሙሉ ቀንቶ ነው ምን ያስቀናል? ሶ ሲምፕል በጣም ቀላል ደግሞ ተራካለው ትወጣለህ እኮ መምህር ግርማ ቪዲዮ ላይ አላያችሁ? በቁጥር 1ም በቁጥር 8ም በቁጥር 19ም በቁጥር 20ም ላይ የሚጮሁ ሰዎች አላያችሁ? እነዛ እኮ አስጀማሪዎች ናቸው። እነዛ እኮ ቢዝነስ ያላቸው ናቸው። ቀዩን ያየ የሚባል ቁማር ታውቃላችሁ? ቀዩን ያየ ቁማር ይጀመራል። 3 ካርታ አለ። ካርታውን ይዝና እንደዚህ ያረግና አሳይቷችሁ እቺ ጥቁር 2 ጥቁር 1 ቀይ ነው ያለው ያረግና ያስቀምጥላችኋል። የት ጋር ያለችው ይላል። እንደዚህ የት ጋር ያለችው ይላል። ያኛው ልክ ጓደኛው እዚህ ቁጭ ብሎ ያይና ቦታዋን ያውቃል። እሱ ይሄድና ልክ እንደ ሄዶ ቁጭ ያረጋል። ይበላል 20 ብር ኦኬ ልና እንደገና ያረጋል። ይሄ ሰውዬ አሁንም እዚህ ጋር ነው ይበላል። ቁማሩን የሚያጫውተውና የሚበላው ሰውዬ ጓደኛው ማጆች ናቸው። ከዛ እንደኔ አይነቱ ጎጋ ያያይና አሁንስ አልቻልኩም ብሎ ሲል እኔ ለምን አልገባም ይልና ላጥ ያረግና ያስቀምጣል። አንዴ ይበላል፣ 2 ይበላል። ከዛ በቃይ ብሎ እኮ ቢሄድ በቦክስ ይሉታል። በቦክስ ነው የሚሉት። በልቴ ታባ ነው የምትሄደው ነው የሚሉት። እንደውም ይዘርፉታል። እዛ ቁጭ ብሎ ይላል። አንዴ ሲበላ አንዴ ሲበላ አንዴ ሙልጩን ያወጡታል። ይሄዳል ማለት ነው። የኛ ቤትም አጋንንት አስወጪዎች ቀዩን ያየንም ጮት ጠቋራ ዳል ሞቲ ሃማውን በሟርት ጥል ከማም ታየ ከራማ አዳል ምናምን ውጡ ሲባል ሁሉም ተንጋግተው ይወጣሉ፣ ሰልፍ ይዛሉ። አንዳንዱ አጋንንት የምሩን ይወጣና ወሬ ይጀምራል ማለት ነው። የምሩን ይወጣና ምንድና አንተ ዘርበል ከዚህ አለቅም ምናምን ይላል። ትዕቢተኛ አጋንንት አለ። የምር ትዕቢተኛ ምንም ቲያትር ሊሰራ ያልመጣ አጋንንት አለ። ምን ስለሆንክ ነው ምናምን አልወጣም ምናምን ሲለው ቶሎ ከካሜራው እንዲጠፋ እነዛ ጎረምሳ አስተናጋጆቹ መጥተው ይሉታል። ይሄ አልበሰለም ገና አልበሰለም ይላል። ብዙ መቆየት አለበት አልበሰለም። የሚፈለጉት ምን አይነት ናቸው? አቃጠልከን፣ ለበለብከን፣ ወዴት እንሂድልህ? በጸሎትህ በስግደትህ አቃጠልከን፣ በጾምህ አቃጠልከን፣ በመቁጠሪያ አቃጠልከን፣ የት እንድረስልህ ምናምን የሚሉት እነሱ ለካሜራ ይመጣሉ። ሴቶች ናቸው ደግሞ አብዛኞቹ። አቃጠልከን፣ ለበለብከን። ተክላይ ዋሻ አልገባ፣ ጾም ጸሎት የለው፣ ምን የለው፣ ቅዳሴ ያስቀድስ፣ ኪዳን ያደርስ፣ ውሃ ይዞ ብቻ ቅባትና መቁጠሪያ እንጨት የሚቸረችር ሰውዬ ይመጣና ሴት ተቃጠል፣ ለበለብከን፣ መድረሻ ሳጣህን፣ የት እንሂድልህ አንተ ስንል ምድሪቱ ተጠበበች ገና ያኛው ግን መጥቶ ማን አንተ ሲባል ምን አገባህ? ምንድነህ አንተ? ትለቃለህ? አለቅም። ምንድነህ? አለቅም። ማነህ? በኢየሱስ ስም እያለሁ በእመቤታችን ስም እያለሁ ልቀቅ። አለቅም። ምን ታመጣለህ? ኑ ያዙት። ይሄ አልበሰለም። ውሰዱት። ገና ነው ይሄ ይባላል። ገና ነው ይሄ ይባላል። ይሄን ለመስራት በጣም ደደብ መሆን ነው የሚያስፈልገው። በጣም ደደብ ሼምለስ መሆን ነው የሚያስፈልገው። በጣም ባለጌ፣ በጣም ስድ አይን አውጣ መሆን ነው የሚያስፈልገው። እንዲህ ለመሆን በእንዲህ አይነት የሚበላ እንጀራ፣ በእንዲህ አይነት የሚመራ ትዳር፣ በእንዲህ አይነት የሚገኝ ሀብት፣ ባጋንንት የሚገኝ ሀብት ማለት ሞልቷል። ይሄ ቤተ ክርስቲያን ጳጳሳት ገንዘብ ሲጠርባቸው እነዚህን አጥማቂያዎች መጥተው የቤተ ክርስቲያንን ቀኑና የቤተ ክርስቲያንን ስርዓት ያስንዳሉ። ጳጳሳቱ ሳይቀሩ ማለት ነው። ሰይጣን ደግሞ ያ ምስክርነት ይዝና ይሄው ለአባ ከሌ እኮ ብፁዕ አቡነ ከሌ አብረው ነበሩ፣ ይሄው እኮ ለአባ ከሌ አብረው ነበሩ፣ ዘመድኩ ምን አገባው፣ ቀሲስ ሳሙኤል ምን አገባው፣ ማንትስዬ ምን አገባው ምናምን ይሉላቸው።
ቀጠሮ ልክ እንደ ፓስተሮቹ መጋቢት 28 እና 27 በገርጂ ምንትስዬ አራብሳ ሚካኤል የአጋንንት ማስወጣት ስነ ስርዓት ስለሚደረግ አጋንንት ያለባችሁ በሙሉ እንድትመጡ እናሳስባለን ይላል። በቀጠሮ ቦታው ይነገራል። በታክሲ እዚህ ድረስ ትሄዱና ከዛ በአውቶቡስ ሄዳችሁ እንዲህ ጋር ትወርዳላችሁ። ከዛ 800 ሜትር ትመጣላችሁ እና አጋንንት ያላችሁ የፈውስ አገልግሎት ታገኛላችሁ ተብሎ ይመጣል ማለት ነው። እና አዳሜ እንዘጭ እያለ ይሄዳል። ደግሞ ብዛቱ አጋንንት ያለበት ሰው ብዛቱ ኑሮ አናቱ ላይ ቤቱን የሰራበት ሁላ የቤት ኪራይ መክፈያ ያጣው ሁላ የፖለቲካው ሲስተም ያደነዘዘው ሁላ ሽባ ያደረገው ሁላ ይሄዳል። እዛ ተሰልፎ ይሄዳል። መናቂ ድሃ ሁላ ይሄዳል እዛ። ከዛ እነሱም ሲስተም አላቸው ይናገራሉ። ያንተን እድል እኮ እገሌ የሚባል ይዞብህ ነው። ያንተን ሀብት እኮ እገሌ ይዛብህ ነው እንጂ አንተ ይሄን ትደርስ ነበር። ያንተ እድል በገሌን የተወሰደው። የሆነ የሰፈራችሁን ሀብታም እያሰባችሁ እናንተ ይህኔን ሀብታም ሰውየው ሰርቆም ይሁን ዘርፎም ይሁን ሰርቶም ይሁን በራሱ መንገድ ሄዶ ሀብት አግኝቷል። አንተ የሱን ሀብት እየቆጠርክ የሱ ሀብት ይሄኔ ነበር በእንትን እድሌን ወስዶት ነው አዙሮብኝ ነው ይላል። ይዙርብህና ሲዞር ውሎ ስራ እንደመፈለግ ሲዞር ውሎ አዙሮብኝ ነው ይላል። ይዙርብህና አዙሪታ። ይሄ መስተካከል መቻል አለበት። የቤተክርስቲያኒቷ ችግር ነው አይደለም። የቤተክርስቲያኒቷ ስህተት ነው አይደለም። የማን ስህተት ነው? የግለሰቦቹ የሰዎቹ ስህተት ነው። የሰዎቹ የኛ ጥፋት ነው። የኛን ጥፋት እንዴት አምጥተን ቤተክርስቲያን ላይ እንሰጣለን? በፍጹም የማይሆን ነው። ሄኖክ የሚባል አለ፣ አሁን ካናዳ ነው ያለው። ወለላይቱ ማርያም የሚል አለ ደግሞ። ወለላይቱ ማርያም ይላል ሄኖክ። እሱ ደግሞ ዘይት ነው የሚቀባው። የእሱ ደግሞ የቅባት ቦታ የተለየ ነው፣ በእውነት የተለየ ነው። እዚህ ውስጥ ነው የሚቀባው። እሱ የሚያወጣው አጋንንት ደግሞ ያለው እዚህ ነው፣ ጡት መሃል ነው። የሴቶች ጡት መሃል ነው ያለው። ምን አይነት አጋንንት እንደሆነ አላውቅም። ከዛ ዘይቱ እዚህ ውስጥ ይገባል፣ እዚህ ውስጥ ይገባል። የመድኃኒዓለም ይወቅ እንግዲህ። በጣም ክፉ ነው ደግሞ የእሱ አጋንንት ደግሞ ጡት መሃል አጋንንት የሆነ ቦታ ይቀመጣል። የእሱ ደግሞ እዚህ ውስጥ ይገባል። ከዛ መከራ መብላት ነው። በእግሩ መሃል ያስቀምጣል። እኔ ቪዲዮቹን ያየሁትን ቪዲዮ አይቼ እግሩ መሃል ያስቀምጣል። በዚህ ውስጥ ገብቶ ትለቃለህ ጭምቅ ትለቃለህ። ይሄ ኧረ ተው